ብሔራዊ መዝሙሯ ምንም አይነት ጽሑፍ ወይም ቃላት የለውም። በየዓመቱ በሺዎች የሚቆጠሩ ሰዎች በመንገድ ላይ ተሰብስበው በመቶ ቶን የሚቆጠር የበሰለ ቲማቲም እርስ በርስ የሚወራወሩባት ዓለም አቀፍ የሰዓት መስመር ጋር ባለመስማማቷ ምክንያት የሀገሬው ሰዎች ምሳቸውን ከቀኑ 9 ሰዓት ላይ ነው የሚበሉት። ሰፊውን የአይቤሪያ ፔንሱላ የተቆጣጠረች በዓለም ታሪክ ውስጥ ፀሐይ የማትጠልቅበትን የመጀመሪያው ታላቅ ኢምፓየር ባለቤት የነበረች ነገር ግን በገዛ ወርቋና ብሯ ብዛት የኢኮኖሚ ውድቀት ያጋጠማትን ሀገር ላስተዋውቃችሁ። ስፔን ትባላለች። ዋና መቀመጫዋ ደግሞ ማድሪድ። የአይቤሪያ ፔንሱላ ወይም የአይቤሪያ ልሳነ ምድር በደቡብ ምዕራብ አውሮፓ የሚገኝና በሶስት በኩል በውቅያኖስና በባህር የተከበበ ታላቅ የመሬት አካል ሲሆን ስፔንን፣ ፖርቱጋልን፣ አንዶራንና ጅብርላታርን በውስጡ ያካትታል። የዚህ ሁሉ የአይቤሪያን ልሳነ ምድር አብዛኛውን ክፍል በበላይነት ተቆጣጥራ የምትገኘው ስፔን በሰሜን በኩል ከፈረንሳይና ከአንዶራ፣ በምዕራብ ከፖርቱጋል፣ በደቡብ ደግሞ ከጅብርላታርና ከሞሮኮ ጋር በባህር ትዋሰናለች። ከ500,000 ካሬ ኪሎ ሜትር በላይ ስፋት ያላት ይህች ሀገር ከካናሪና ባሊያሪክ ደሴቶች እስከ ሰሜን አፍሪካ ዳርቻዎች ድረስ የተዘረጉ ግዛቶች አሏት። ነገር ግን የዚህች ምድር የስም አመጣጥ ራሱ አስገራሚ ታሪክ አለው። ከክርስቶስ ልደት በፊት በ1000 ዓመት ገደማ የመጡ ፊንቄያውያን ይህንን ምድር ሲረግጡ በዙሪያው በጣም ብዙ ጥንቸሎች ተመልክተው ኢስፓኒያ ወይም የጥንቸሎች ምድር ሲሉ ጠሩት። በኋላ የመጡ ሮማውያን ስሙን ወደ ሂስፓኒያ ለወጡት። ሮማውያን ለዘመናት ምድሪቱን ሲገዙ ታላላቅ ድልድዮችን፣ የውሃ መስመሮችንና የላቲን ቋንቋን ለሀገሪቱ አወረሱ። ነገር ግን ታላቁ የሮም ኤምፓየር ሲንኮታኮት ከሰሜን የመጡ ቪሲጎኖች ስፔንን ሙሉ በሙሉ ተቆጣጠሩ። ዋና መቀመጫዋ ማድሪድ እንደ በርካታ የአውሮፓ ከተሞች በጥንታዊ ሮማውያን የተቆረቆረች ሳትሆን በ9ኛው ክፍለ ዘመን በሙስሊሙ አሚር ሙሐመድ አንደኛ የተቆረቆረች ከተማ ናት። በወቅቱ ማይሪት ተብላ ትጠራ የነበረ ሲሆን ትርጉሙም የውሃ ምንጭ ማለት ነበረ። የተቆረቆረችበት ዋና ዓላማ ቶሊዶ የምትባለውን ከተማ ለመጠበቅ እንደ ወታደራዊ ምሽግ ነበረ። በሂደት የንጉሳውያኑ መኖሪያና የታላቁ ኢምፓየር የፖለቲካ ማዕከል ሆነች። በ711 ዓመተ ምህረት በታሪክ አብን ዚያድ የሚመራው ኢስላማዊ ሰራዊት የጂብርላታርን ወሰን አቋርጦ አይቤሪያን ረገጠ። በትንሽ ጊዜ ውስጥ አብዛኛውን የስፔን ክፍል በመቆጣጠር አል አንዳሉስ በመባል የሚታወቀውን ታላቅ ኢስላማዊ ሥርዓተ መንግሥት መሠረተ። ኮርዶባ የምትባለው ከተማ በወቅቱ የአውሮፓ የእውቀት፣ የሳይንስ፣ የሕክምናና የሕንፃ ጥበብ ማዕከል ሆነች። በዓለም ላይ ካሉ ትልልቅ ቤተ መጻሕፍት አንዱ በዛ ዘመን በኮርዶባ ይገኝ ነበረ። ኢስላማዊ፣ አይሁዳዊና ክርስቲያናዊ ባህሎች ተቀላቅለው አዲስ የስፔንን ማንነት ፈጠሩ። በግራናዳ የሚገኘው አልሃምብራ ቤተ መንግሥትና በኮርዶባ የሚገኘው ታላቁ መስጊድ የዚሁ አፈ ታሪካዊ ዘመን ሕያው ምስክሮች ናቸው ማለት ይቻላል። በወቅቱ ወደ ሰሜን አፈግፍገው የነበሩት የክርስቲያን መንግስታት ምድሪቱን መልሰው ለመቆጣጠር ያካሄዱት ዘመቻ ሪኮንኪስታ በመባል ይታወቃል። በ1492 ዓመተ ምህረት የስፔንን ታሪክ ለዘላለም የቀየረ አንድ ክስተት ተፈጠረ።
በኢቤሪያ ልሳነ ምድር ከነበሩት የተለያዩ አገዛዞች የካስቲሏ ንግሥት ኢዛቤላ እና የአራጎኑ ንጉሥ ፈርዲናንድ በጋብቻ ተጣምረው ስፔንን አንድ አደረጉ። በዚሁ ዓመት በደቡብ የስፔን ክፍል የቀረችውን የመጨረሻዋን እስላማዊ ግዛት ግራናዳን ተቆጣጠሩ። በዚህ ሂደት ጠንካራ የነበረው የእስላማዊ ሥርወ መንግሥት ተንኮታኮተ። ንግሥት ኢዛቤላ ለክርስቶፈር ኮሎምበስ የፋይናንስ ድጋፍ በማድረግ ወደ ምዕራብ አሰሳ እንዲያደርግ ላከችው። እርሱም አሜሪካን አገኘ። በዛ ወቅት አይሁዶችና ሙስሊሞች ሃይማኖታቸውን እንዲቀይሩ ወይም ከሀገር እንዲወጡ የሚገፋፋው የካቶሊክ ፍርድ ቤት ተመሰረተ። የመጀመሪያው የስፔን ቋንቋ ሰዋሰው መጽሐፍን ታተመ። ኮሎምበስ አሜሪካን ካገኘ በኋላ ስፔን በዓለም ታሪክ ታይቶ የማይታወቅ የሀብትና የግዛት ባለቤት ሆነች። ከሜክሲኮ እስከ ፔሩ፣ ከፊሊፒንስ እስከ ደቡብ አሜሪካ ያሉ ሀገሮች በስፔን ንጉሣዊ አገዛዝ ስር ወደቁ። ንጉሥ ቻርልስ አንደኛ በገዛበት ዘመን ኢምፓየሩ በጣም ሰፊ ከመሆኑ የተነሳ በስፔን ግዛት ላይ ፀሐይ አትጠልቅ የሚባል ነበረ። በየቀኑ በመቶዎች የሚቆጠሩ መርከቦች ከደቡብ አሜሪካ የወርቅና የብር ማዕድን ተሸክመው ወደ ሴቪል ወደብ ይጎርፉ ነበረ። ነገር ግን ስፔን እዚህ ጋር በታሪኳ አንድ ትልቅ ስህተት ሰራች። ስፔናውያን ይህንን ሁሉ ሀብት ለጦርነትና ለቅንጦት ዕቃዎች ወጪ ያደርጉት ነበር እንጂ የራሳቸው ቴክኖሎጂ፣ ሆስፒታል፣ ፋብሪካ የመሳሰሉ መሰረተ ልማትን አላሳደጉም ነበረ። በሀገሪቱ የወርቅና የብር መጠን በመብዛቱና የዕቃዎች ምርት በመቀነሱ ምክንያት ከፍተኛ የዋጋ ንረት ወይም ኢንፍሌሽን ተከሰተ። በወቅቱ እውነተኛ ሀብት የወርቁ ብዛት ሳይሆን የሀገር ውስጥ ምርት መሆኑን ያላወቁት ስፔናውያን ዕቃዎችን በወርቃቸው ከሌሎች ሀገራት መግዛት በመምረጣቸው የራሳቸውን ግብርናና ኢንዱስትሪ ገደሉት። ከአሜሪካ የሚመጣው ማዕድን ሲቀንስም በሀገር ውስጥ ምርት ማጣትና በዕዳ ምክንያት ስፔን በሀብት ብዛት ድሃ የሆነች የመጀመሪያው ሀገር ሆነች። የስፔን የዓለም የበላይነት ማክተም ጀመረ። የኢምፓየሩ መፍረስ፣ የቅኝ ግዛቶች ነፃ መውጣትና የውስጥ ፖለቲካ አለመረጋጋት ስፔንን ወደ 20ኛው ክፍለ ዘመን ይዟት ገባ። በ1966 ዓመተ ምህረት በሀገሪቱ ውስጥ እጅግ አሰቃቂ እርስ በርስ ጦርነት ተቀሰቀሰ። በግራ ክንፍ ሪፐብሊካኖች፣ በቀኝ ክንፍ ብሔርተኞች መካከል በተደረገ በዚህ ደም አፋሳሽ ውጊያ ከ1 ሚሊዮን በላይ ስፔናውያን ሕይወታቸውን አጡ። በጀነራል ፍራንሲስኮ ፍራንኮ የሚመራው ፋሽስታዊ ኃይል አሸናፊ ሆነ። በጦርነቱ ወቅት አዶልፍ ሂትለር ከንጉሱ ጎን በመሆን በሱ ትዕዛዝ ጀርመን አዲሱን የጦር አውሮፕላን እና የቦምብ ቴክኖሎጂ ለመሞከር ጌርኒካ የምትባለውን የታሪካዊት ባስክ ከተማ በቦምብ ደበደበች። ይህንን ሰቆቃ በመቃወም ታዋቂው ስፔናዊ ሰዓሊ ፓብሎ ፒካሶ ጌርኒካ የተሰኘውን የዓለም ድንቅ ስዕል አዘጋጀ። ፍራንኮ ለ36 ዓመታት ስፔንን በጭካኔ አስተዳደረ። የክልል ቋንቋዎች እንዳይነገሩ አገደ። ባህላዊ ነፃነቶችን ጨፈለቀ። ሀገሪቱም ከዓለም እንድትገለል አደረገ። ሆኖም በ1975 ፍራንኮ ሲሞት ስፔን ወደ ዲሞክራሲያዊ አገዛዝ ተሸጋገረች። ስፔን የጥበብና የታሪክ ብቻ ሳይሆን የዘመናዊ ስፖርትም መገኛ ሀገር ናት። ሀገሪቱ በዓለም አቀፍ ደረጃ የሚደነቁ እንደ ኢከር ካሲያስ፣ ጃቪ ሄርናንዴዝ፣ አንድሬስ ኢኒየስታ፣ ሰርጂዮ ራሞስ እና ራውል ጎንዛሌዝ ያሉ ታላላቅ የእግር ኳስ ኮከቦች ለዓለም አበርክታለች። በእነዚህ ጀግኖቿ መሪነት በ2010
ደቡብ አፍሪካ ላይ ለመጀመሪያ ጊዜ በታሪክ የመጀመሪያውን የዓለም ዋንጫ ማንሳቷ ይታወሳል። ይሁንና ባሳለፍነው እሁድ በእግር ኳሱ ዘርፍ ታላቋን አርጀንቲናን አሸንፈው ድንቅ ብቃታቸውን በማሳየት ለሁለተኛ ጊዜ የዓለም ዋንጫ ዘውዳቸውን በመቀዳጀት በታሪካቸው ላይ አዲስ ምዕራፍ ጨምረዋል። ከእግር ኳስ በተጨማሪ በቴኒስ ቦል እንደ ራፋኤል ናዳል፣ ካርሎስ አልካራዝ ያሉ ኮከቦች የስፔንን ስም በዓለም መድረክ ላይ በከፍተኛ ደረጃ ያስተዋውቃሉ። እንዲሁም የሪያል ማድሪድ እና የባርሴሎና ድምቀት የሆነው ኤል ክላሲኮ ከስፖርት አልፎ የፖለቲካና የባህል ፍልሚያ በመሆን መላውን ዓለም ትኩረት የሚስብ ተወዳጅ የስፔን ገጽታ ነው። ዛሬ ስፔን በዓለም ሁለተኛ የቱሪዝም መዳረሻ ሀገር ናት። በየዓመቱ ከራሷ ሕዝብ ቁጥር በላይ ማለትም ከ85 ሚሊዮን በላይ ቱሪስቶች ይጎበኟታል። ይህች ድንቅ ሀገር ከጣሊያንና ከቻይና ቀጥላ በዓለም ላይ ሶስተኛው ከፍተኛ ቁጥር ያላቸው የዩኔስኮ የዓለም ቅርስ ስፍራዎች ባለቤት ናት። በዕለታዊ አኗኗሯ ውስጥ ሲዌስታ በመባል የሚታወቀው ከቀኑ 8 እስከ 11 ሰዓት ያለው የእረፍት ጊዜ ከመጠጥ ጋር የሚቀርቡት ታፓስ የምግብ አይነቶች፣ በደቡባዊ ስፔን ክፍል የተፈጠረው ስሜት ቀስቃሹ ፍላሜንኮ ዳንስ የስፔን ድምቀቶች ናቸው። ስፔን በአውሮፓ ውስጥ ከፍተኛ ቁጥር ያላቸው የህዝብና የብሔራዊ በዓላት ያሏት ሀገር ስትሆን እያንዳንዱ ክልልም የራሱ ተጨማሪ በዓላት አሉት። በንግድና ኢንዱስትሪ ዘርፍም ቢሆን የስፔኑ ኩባንያ ኢንድቴክስ ባለቤት የሆነው ዛራ በዓለም አልባሳት ገበያ ውስጥ ታዋቂ ብራንድ ሲሆን ስፔን በዓለም ላይ ታላቋ የወይራ ዘይት አምራች ሀገርም ጭምር ናት። ከግማሽ በላይ የሚሆነው የአውሮፓ የወይራ ዘይት የሚመረተው እዚሁ ስፔን ውስጥ ነው። በተጨማሪም አገሪቱ ከፍተኛ የፀሐይ ብርሃን ስለምታገኝ በፀሐይ ኃይል የማመንጫዎች የታዳሽ ኃይል በማመቻቸት ረገድ የዘመኑ ግዙፍ አቅም ሆናለች። ስፔንን ከሌሎች የዓለም ሀገራት ልዩ የሚያደርጓት በርካታ እንግዳና አስደናቂ እውነታዎች አሏት። ለምሳሌ ያህል ስፔን ብሔራዊ መዝሙሯ ኦፊሳላዊ ግጥም ወይም ቃላት የሌለው ከዓለም 4 ብሔራዊ መዝሙሮች አንዱ ነው። የስፔን ብሔራዊ መዝሙር ንጹህ ኢንስትሩሜንታል ሙዚቃ ብቻ ሲሆን ዜጎቿ በየትኛውም መድረክ የስፔን ብሔራዊ መዝሙር በሚዘመርበት ጊዜ ተቃቅፈው ወይም እጃቸውን በደረታቸው ላይ አድርገው ያ ኢንስትሩሜንታል ሙዚቃ እስከሚያልቅ በተመስጦ ብቻ ያዳምጣሉ። በቡኞል ከተማ በየዓመቱ በሚካሄደው ላቶማቲና ወይም የቲማቲም መወራወር ባህል ስፔናውያን 15 ቶን ቲማቲም እርስ በርስ ይወራወራሉ። በማድሪድ የሚገኘው ሶቦርኖ ዲቦቲን የተሰኘው ምግብ ቤት በዓለም እጅግ ጥንታዊ ሬስቶራንት ተብሎ በጊነስ ቡክ መዝገብ ላይ የሰፈረ ሲሆን ከተከፈተበት ከ1725 ጀምሮ እስካሁን አገልግሎት ይሰጣል። በጂኦግራፊያዊ አቀማመጧ ስፔን ከፖርቱጋልና ከእንግሊዝ ጋር ተመሳሳይ የሰዓት ቀጠና ወይም ጂኤምቲ ውስጥ መሆን ቢኖርባትም በ1940 አምባገነኑ ጄኔራል ፍራንኮ ከናዚ ጀርመኑ አዶልፍ ሂትለር ጋር ያለውን ወታደራዊና ፖለቲካዊ ወዳጅነት ለማሳየት ሲል የስፔንን ሰዓት ወደ ማዕከላዊ አውሮፓ ሰዓት ወይም ሲኢቲ ቀየረው። ይህ የሰዓት ለውጥ የስፔናውያንን የዕለት ተዕለት ሕይወት ያዛባ ሲሆን ዛሬም ድረስ ምሳቸውን ከቀኑ 8 ወይም 9 ሰዓት ላይ እንዲበሉ ያድርጓቸዋል። ስፔን የስፓኒሽ ወይም ካስቲሊያን ቋንቋ ብቻ ሳይሆን የየራሳቸው ታሪክና ባህል ያላቸው እንደ ካታላን፣ ባስክና ጋሊሺያን ያሉ ተጨማሪ ኦፊሳላዊ የክልል ቋንቋዎች አሏት። ከነዚህም መካከል ባስክ በመባል የሚታወቀው ቋንቋ በዓለም ላይ ከማንኛውም የታወቀ የቋንቋ ቤተሰብ ጋር የማይገናኝ ብቸኛ ቋንቋ ነው።
የስፔን ታዋቂ ባህል የሆነው የበሬ ውጊያ ወይም ቡል ፋይቲንግ በእንስሳት መብት ተሟጋቾች ተቃውሞ ገጥሞት በ2010 በካታሎኒያ ክልል ታግዶ ነበረ። ቢሆንም በኋላ ግን በስፔን ህገ መንግስታዊ ፍርድ ቤት ውሳኔ እገዳው ተሽሯል። በስፔን ክፍት ጫማ አድርጎ መኪና ማሽከርከር እስከ 200 ዩሮ የሚያስቀጣ ሲሆን ስፔን ላለፉት 30 ዓመታት በአካል ክፍል ልገሳ በዓለም አንደኛ ደረጃን ይዛ ትገኛለች። ዛሬ ስፔን በዓለም አቀፍ ደረጃ በኢኮኖሚ በባህልና በስፖርት ታላቅ ተጽዕኖ ያላት ሀገር ብትሆንም የውጭ ዕዳ፣ የስደተኞች ጉዳይ እና በተለይም የካታሎኒያ የክልልነት ወይም የመገንጠል ጥያቄ ትልቅ ፈተና ሆኖባታል። የካታሎኒያ ህዝብ ከስፔን ተገንጥሎ የራሱን ሀገር ለመመስረት የሚያደርገው የፖለቲካ ትግል እስከዛሬ የማያልቅ ውዝግብ ፈጥሯል። ታዋቂው የባርሴሎና አሰልጣኝ ፔፕ ጋርዲዮላ የዚሁ የካታሎኒያ ነጻነትና የማንነት ትግል አሻራ በመሆን በይፋ በየመድረኩ ድምጽ በመስጠትና የካታሎኒያን ባንዲራ ቢጫ ሪባን በማሰር የካታሎኒያን የመገንጠል ጥያቄ በግልጽ ከሚደግፉ ታዋቂ ግለሰቦች አንዱ ነው። በታሪኳ በርካታ ውጣ ውረዶችን፣ የሃይማኖት ጦርነቶችን፣ የኢምፓየር ውድቀቶችን ያሳለፈችው ስፔን ዛሬ በሰላም በነጻነትና በደስታ የምትኖር ታሪኳንና ባህሏን አጣጣማ የምትጓዝ ድንቅ ሀገር ናት። የዛሬው ዝግጅታችን ይህንን ይመስል ነበረ። በቀጣይ በሌላ ታሪክ እስክንገናኝ ሰላም።